ሰላም ጤና ይስጥልኝ ውድ ፕሮግራሜ ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። እንግዲህ ባለፉት ተከታታይ ሳምንታት ለሁለት ወር የሚሆን ጊዜ የማግባት ዋና ቅድመ ሁኔታዎች በሚል ተከታታይ ትምህርቶችን አስተምሬያችሁ ነበር። ብዙዎች የደወላችሁ ጥያቄ ነበረን ባላችሁት መሰረት ጥያቄዎቻችሁም ደግሞ ከተለያየ ተመልካች የተጠየቁ ጥያቄዎች እንዲመለሱላችሁ ብዙዎች ስትጠይቁ ነበር። በእርግጥ ጥያቄውን በስልክ ወዲያው ስትደውሉ መልሼላችኋለሁ። ግን ደግሞ የእናንተ ጥያቄ ለሌላውም ሊያስተምር ስለሚችል በእነዚህ 3-4 ወር ውስጥ የተጠየቁ ጥያቄዎችን ደግሞ ለቀጣይ ከዚህ ጀምሮ ለ2-3 ሳምንት ያህል እንደዚሁ መልስላችኋለሁ። ጥያቄም ያላችሁ እንግዲህ ስክሪኑ ላይ በሚወጣው ስልክ ደውሉልኝ። የቆዩ ጥያቄዎች ካሏችሁ በሪሌሽንሺፕ ላይ፣ በጋብቻ ላይ፣ በሴክሹዋል ጉዳይ ላይ፣ በማህበራዊ ጉዳይ ላይ፣ በስነ ልቦናዊ ጉዳይ ላይ ጥያቄ ካላችሁ እንደዚሁ ለመመለስ ሞክራለሁ። ጌታም ይረዳኛል ማለት ነው። እንግዲህ ብዙ ተመልካቾች ናቸው ወደ እኔ የሚደውሉት። በእውነት በጣም ብዙ ፕሮግራም ተከታታዮች ስላላችሁ ጌታን በጣም አመሰግናለሁ። እናንተንም እግዚአብሔር ይባርካችሁ። ጊዜያችሁን ስለሰጣችሁኝ ቀላል አይደለም ይሄ። አንዳንዶቹ ያው ትምህርቱ ወደ 3-4 ጊዜ ስለሚደገም አራቴም አየዋለሁ ያሉኝ ተመልካቾች አሉ። ደግመው የሚሰሙት አሉ። ስለዚህ እንግዲህ ተከታተሉ። አሁንም ምናልባት አንዳንዶች የፕሮግራም ሰዓትና ቀን ያላችሁኝ ኢትዮጵያ ውስጥ እና እዚህ አፍሪካ ሀገራት አካባቢ ያላችሁ ከኛ ጋር ተቀራራቢ ሰዓት ያለበት ማለት ነው። እሁድ ማታ ከምሽቱ 1 ሰዓት እንደዚሁም ደግሞ እሁድ ሌሊት ወደ 7 ሰዓት ገደማ ይመጣል ይመስለኛል። በተረፈ ግን እሁድ ማታ 1 ሰዓት፣ ከዛ በተረፈ ሰኞ ቀን 8 ሰዓት፣ እንደገና ሐሙስ ጠዋት 1 ሰዓት ላይ፣ እሁድ ማታ 1 ሰዓት፣ ሰኞ ቀን 8 ሰዓት፣ ሐሙስ ጠዋት 1 ሰዓት። ይሄ ኢትዮጵያ ውስጥ ላላችሁ ማለት ነው። እንግዲህ ብዙ ጥያቄዎች ናቸው የተጠየቁት። እኔ መረጥ አድርጌ ነው። በመቶ የሚቆጠሩ ጥያቄዎች ናቸው በዚህ በ3-4 ወር ውስጥ። እንደውም ከመቶም በላይ ይሆናሉ፣ ወደ 1000 ይጠጋሉ። ግን እኔ መረጥ አድርጌ ብዙዎቻችሁን ያስተምራል፣ ብዙዎቻችሁን ያንጻል የምለውን ነው እንግዲህ የመረጥኩላችሁ። የመጀመሪያው ብዙ ወጣቶች የጠየቁኝ ጥያቄ በስንት ዓመት ነው ጋብቻ የሚፈቀደው? በስንት ዓመታችን እናግባ የሚል ነው። እንግዲህ በእድሜን በራሱ ገንጥለን እንቁጠር ብንል የእድሜ መድረስ ለጋብቻ ከመብቃት ፋክተሮች አንዱ ይሁን እንጂ ብቻውን ሰው በእድሜ ስለደረሰ ማግባት ይችላል ማለት አይደለም። ሌሎች ቅድመ ዝግጅቶች አሉ። ለምሳሌ በትምህርቱም ላይ እንደጠቀስኩላችሁ በአካል ብቻ አይደለም የእድሜ መድረስ፣ ያው በአካል ለአቅመ አዳም ለአቅመ ሔዋን መብቃት ነው። ግን ደግሞ ሌሎች በመንፈሳዊ ጉዳይም በመንፈሳዊ ነገር መብሰል፣ እግዚአብሔር ጋብቻን ለሰዎች ለምን እንደሰጠ ከኛ ምን እንደሚጠበቅ ማወቅ፣ በአእምሮ መብሰል፣ እንደውም አጠቃላይ የሆነ እውቀት ስለ ኮሚኒኬሽን፣ ስለ ሰው ባህሪ፣ ወንዱ ስለ ሴት ባህሪ፣ ሴቷ ስለ ወንድ ባህሪ፣ ወንዱ ሴት ማለት ምን ማለት ነች፣ ለምንድን ነው ማገባት፣ የሴቶች ባህሪ ምን ይመስላል፣ ተፈጥሯቸው ምን ይመስላል፣ ሴቷም ደግሞ ስለ ወንዱ ተፈጥሮ ምንድነው፣ ባህሪው ምንድነው፣ ስነ ልቦናው ምንድነው። ይሄ የአእምሮ ቅድመ ዝግጅት ነው። ሌላው የኢኮኖሚ ቅድመ ዝግጅት ነው። እንግዲህ መጽሐፍ ቅዱስ ላይ ያሉ የጋብቻ ባለታሪኮችን ስንመለከት በኢኮኖሚ ራሳቸውን ከቻሉ በኋላ ነው ያገቡት። ስለዚህ በኢኮኖሚም ለጋብቻ መብቃት ይገባል። ቢያንስ መሰረታዊ ፍላጎታችንን ምናሟላበትን ምግብ፣ ልብስ፣ መጠለያችንን ራሳችን ችለን ምንኖርበትን ኢኮኖሚ ቢቻል ሁለቱም፣ አለበለዛ ከሁለት አንዱ የኢኮኖሚ አቅም ካላቸው ሊያጩና ሊያገቡ የሚችሉበት ሁኔታ አለ ማለት ነው። እነዚህ 4 መሰረታዊ ቅድመ ዝግጅቶች ናቸው። ሌላው ሁለተኛው ያቀረብኩላችሁ ብዙ ሰዎች በተደጋጋሚ የጠየቁኝ ለጋብቻ የእድሜ ገደብ አለ ወይ የሚል ነው። ለጋብቻ የእድሜ ገደብ አለ ወይ ለሚለው እንግዲህ ጋብቻ የእድሜ ገደብ የለውም። መጽሐፍ ቅዱስ ላይ በተለያየ የእድሜ ደረጃ ያሉ ሰዎች ሲያገቡ እንመለከታለን። በአዛውንትነት ጭምር ያሉ ማለት እንግዲህ የሰው ክፍለ እድሜ ሕፃንነት አለ፣ ታዳጊነት አለ፣ ወጣትነት አለ፣ ጉልምስና አለ፣ አዛውንትነት አለ እና የእድሜ ገደብ የለውም። ዋናው ነገር ግን የመጽሐፍ ቅዱስ እንደሚለው የእግዚአብሔር ቃል እንደሚለው አንድ ሰው መጽሐፍ ቅዱስን መሰረት አድርጎ ነው ጋብቻ ውስጥ መግባት ያለበት። አንድ ሰው ካላገባች ሴት ጋር፣ አንዲትም ሴት ካላገባ ወንድ ጋር፣ ወይም ደግሞ አንድ ወንድ ምናልባት ባሏ በሕይወት ከሌለ ባሏ ካረፈ ሴት ጋር፣ አንዲትም ሴት ሚስቱ በሕይወት ከሌለች ወይም ወደ ጌታ ከሄደች ካረፈች ወንድ ጋር ሊጋቡ ይችላሉ። ስለዚህ
ያንን ህግ ተከትለን የእድሜ ገደብ የለውም። እኔ በታሪክ ማቃቸው የ76 ዓመትና የ52 ዓመት ተጋብተው በቅርቡ አይቻለሁ። ጋብቻውም ሂደት ላይ ነበርኩኝ። እንደዚሁ የ80 ዓመት ከ68 ዓመት ሲጋቡ ያየሁበት ሁኔታ አለ እና ዋናው ነገር ቅድም እንዳልኳችሁ ድጋሚ ጋብቻ እንዳይሆን ከእግዚአብሔር ፍቃድ እንዳይወጡ ሌላ ቤት ፈርሰው ሌላ ጋብቻ ውስጥ እንዳይገቡ ጥንቃቄ ማድረግ ነው እንጂ ከዛ በተረፈ የእድሜ ገደብ የለውም ማለት ነው። ቅድምም እንዳልኳችሁ የመጀመሪያው ጥያቄ ላይ ዝግጅቱ ላይ እንደው ለአቅመ አዳም ለአቅመ ሔዋን ሳይደርሱ እንዳይሆኑ እንጂ ከዛ በላይ ይሆኑ እንጂ ከዛ በተረፈ ከላይ ግን ምንም ገደብ የለውም። ሌሎቹ ቅድመ ዝግጅቶች ግን መሟላት አለባቸው ማለት ነው። ሌላው ሶስተኛው በእጮኝነት መቆየት የሚገባው ለምን ያክል ጊዜ ነው ብለው ብዙ ሰዎች ጠይቀውኛል። ለእጮኝነት አሁንም የጊዜ ገደብ የለውም። እጮኝነት መጽሐፍ ቅዱስ ላይ ስንመለከት ከ10 ቀን ጀምሮ እስከ 2 ዓመት በእጮኝነት የቆዩ ሰዎችን እናያለን። አንዳንድ ጥናቶች ለምሳሌ ይስሐቅና ርብቃ ወደ 10 ቀን ገደማ እንደቆዩ ይገልጣሉ። ዮሴፍና ማርያም ደግሞ ወደ 2 ዓመት ያህል በእጮኝነት እንደቆዩ ይገልጣሉ። አንዳንዶች ዓመት ከ6 ወር ይላሉ፣ አንዳንዶች ደግሞ ከዓመት እስከ 2 ዓመት ይላሉ። 2 ዓመት እንኳን ብንለው ትልቁ የእጮኝነት ቆይታ እሱ ነው። በዚህ ዘመን ብዙዎች እጮኝነት ላይ ይቆያሉ። ለምንድን ነው ስንል ብዙ ምክንያቶች አሉ። አንዳንዶቹ ምክንያቶች ተቀባይነት አላቸው፣ አንዳንዶቹ ምክንያቶች ደግሞ ተቀባይነት የላቸውም። ለምሳሌ ተቀባይነት ያላቸው ምክንያቶች አንዱ አገር ቤት አንዱ ውጭ ሆኖ የውጭ ፕሮሰስ ቢኖር የመሳሰለው እሱ ሊያቆይ የሚችልበት ሁኔታ አለ። እሱ ተቀባይነት አለው። ሌላው ነገር ግን ለምሳሌ ተቀባይነት የሌላቸው ምክንያቶች ስንመለከት አንዳንድ ሰዎች ከጋብቻው ጋር ምንም ግንኙነት ለሌለው ጉዳይ የጋብቻ ጊዜያቸውን የሚያዘገዩ አሉ። ለምሳሌ 70 ኢንች ቴሌቪዥን ሳልገዛ ሶፋ ሳልገዛ አላገባም ብሎ የጋብቻ ጊዜውን የሚያዘገይ ሰው ያጋጥማቸዋል። እንግዲህ ቴሌቪዥኑም ኖረም አልኖረም ለነሱ ጋብቻ ምንም አስተዋጽኦ የሚያደርገው ነገር የለም። ልክ ነው፣ ለመረጃ ያስፈልጋል። ግን ደግሞ ምንም አስተዋጽኦ ምክንያቱም እሷ የእግር ኳስ ቀጥታ ስርጭት አይደለችም በቴሌቪዥን በኩል የምትመጣው፣ ወይም እሱ ቀጥታ ስርጭት አይደለም። ስለዚህ በተቻለ መጠን እዚህ ላይ በማይሆን ምክንያት የጋብቻ ጊዜያችንን እንዳናዘገይ በጣም መጠንቀቅ ይገባል። አንዳንዶች በጣም ሌክዠሪ የሆነ ዕቃ ሳልገዛ የሚሉ አሉ። ብዙ ምክንያት ጠቅሰው የጋብቻ ጊዜያቸውን አዘግይተው ለተለያየ ችግር የሚዳረጉ ሰዎች አሉ ወገኖቼ። ስለዚህ እግዚአብሔር ቃል ለሁሉም ጊዜ ያለው እንደሚል እጮኝነቱ ከተጀመረ በኋላ ሌላውን ነገር እየተመካከሩ መስራት ይሻላል። የቤትን ዕቃ እየተመካከሩ እየተጋገዙ ማሟላት፣ ኢኮኖሚን እየተመካከሩ እየተጋገዙ ማሟላት። አሁን ግን የሚያስፈልገው በእጮኝነት ጊዜ ላይ ምግብ፣ ልብስ፣ መጠለያ ነው። መጠለያ ደግሞ ባለ 3 መኝታ ባለ 8 መኝታ የሚል መመዘኛ የለውም ጋብቻ። ለዚህ ነው እኔ ብዙ ማቃቸው በግል የማማክራቸው ወጣቶች እንደው ዝም ብለው ከጌታ ፍቃድ ውጭ ከሚወጡ ጋብቻቸውን አዘግይተው ራሳቸውን መግዛት አቅቷቸው ችግር ውስጥ እንዳይገቡ ባላችሁ ሁኔታ ቶሎ ስርዓቱን ጠብቃችሁ የእግዚአብሔርን ሐሳብ መሰረት አድርጋችሁ ወደ ጋብቻ ግቡ እንላቸዋለን። እና እስካሁን በማስታውሰው 3 በ3 በሆነች ቤት የተጋቡ ወንድምና እህት አውቃለሁ። 3 በ3 በሆነች ቤት ማለት ነው። ስለዚህ ምንም ማለት አይደለም። ዋናው ፍቅራቸው ነው። ዋናው መቀባበላቸው ነው። ዋናው ነገር እግዚአብሔር የሚከብርበት ጋብቻ ውስጥ መግባታቸው ነው ወገኖች። ስለዚህ ምንድነው ምን ያህል ጊዜ ነው መቆየት የሚገባው የሚለው ነገር በእጮኝነት ትንሽ እንደየሁኔታው መታየት ያለበት ሁኔታ አለ። እንደውም የሚገርማችሁ ነገር እኛ ከልምድም ከተለያየ ጥናቶችም ከሚሉት እጮኝነቶች ከ3 እና ከ4 ዓመት በላይ እየቆዩ ሲሄዱ የመቋረጥ እድላቸው እየጨመረ ይመጣል ይላሉ ጥናቶች። ቅድም እንደነገርኳችሁ አሳማኝ ስፔሻል ኬዝ ከሌለ በቀር አሳማኝ ስፔሻል ኬዝ የሚባሉ አሉ። ቅድም እንደነገርኳችሁ 8 ዓመት 9 ዓመት የሚቆዩ ማለት ነው። ከዛ ውጭ ግን ከፍተኛ የሆነ ቆይታ ሪስክ ፉል ነው የሚያደርገው ግንኙነታቸውን። ከዚህ አኳያ በጊዜ ነገሮችን ጠንቀቅ ማድረግ ይገባል። አንዳንዶች ደግሞ ለምን ይዘገያሉ ሲባል አንዳንዶች እጮኛሞች እንዲዘገዩ የሚያደርጓቸው ቤተሰቦች ናቸው። የሚገርማችሁ ነገር ቤተሰቦች የልጆቹን ግንኙነት ከራሳቸው ጥቅም አንግል ማየት የለባቸው። ለምሳሌ አንዳንድ ወላጆች እኔ ትልቅ ድግስ ነው የምደግሰው የብዙ ሰው ሰርግ በልቻለሁ ብለው ልጆቻቸው ላይ ችግር የሚፈጥሩ አሉ። 20 ዓመት ሙሉ የበላሁትን የዚህ ሰፈር ሰርግ እኔ ባንቺ ሰርግ ነው የምከፍለውና ተረጋጊና 3 ሰንጋ ተጥሎ ብለው እነሱ ዝግጅት እስኪያደርጉ ድረስ ልብ አድርጎ አንደኛ ነገር ዝግጅቱን ቀውስ ውስጥ ይከታቸዋል።
እነሱ ዝግጅት እስኪያደርጉ እነሱ ሰንጋ እስኪገዙ ድረስ እነዚህ ደግሞ እዚህ ችግር ውስጥ ይገባሉ። ስለዚህ አንዳንድ ቤተሰቦች ትክክለኛ የሆነ እጮኝነት ይሁን እንጂ የእግዚአብሔር ፍቃድ ያለበት እጮኝነት ይሁን እንጂ እውነቴን ነው የምላችሁ ሻይም ቢሆን አፍልተን ልጆቹ በስነ ስርዓት እግዚአብሔርን አክብረው ቤተሰብን አክብረው ቤተክርስቲያንን አክብረው ወደ ትክክለኛው ጋብቻ ውስጥ ቢገቡ ይሻላል። ስለዚህ ቤተሰቦች ልጆቻችሁ ላይ ችግር አትፍጠሩ። ምክንያቱም ብዙ ወጣቶች መጥተው ይነግሩኛል፣ ቤተሰቦቼ ናቸው ያዘገዩኝ፣ በቃ ቤተሰቦቼ ዕቁብ አለን ዕቁቡ እስኪወጣ ጠብቁ አሉን ይላሉ። ለምን? ዕቁቡን ደግሰው ሊያበሉበት። ወገኖቼ በጋብቻ ውስጥ እግዚአብሔር የሚከብረው በንጽህና በትክክለኛ ልብ በጥሩ ልብ በጽድቅ በታጀበ አካሄድ ጋብቻው ሲፈጸም ነው እንጂ ለእግዚአብሔር ደንታው አይደለም። 8 ሰንጋ ጣልንም 80 ሰንጋ ጣልንም የምንበላው እኛና የኛ ወዳጆች ናቸው። ለእግዚአብሔር ምንም አይደለም። ለእግዚአብሔር ምንም አይደለም። እግዚአብሔር በዚህም አይከብርም። እግዚአብሔር በድግስ ጋጋታ አይከብርም። ስለዚህ ወገኖቼ በተቻለ መጠን ልጆቹን እንዳታዘገዩቸው በጣም መጠንቀቅ ይገባል። ስለዚህ እዚህ ላይ ጥንቃቄ ማድረግ ይገባል። ሌላው አራተኛው ጥያቄ ልጅ ለሌለን ጥንዶች ምን ትመክረናለህ ብለው ብዙ ልጅ የሌላቸው ጥንዶች ጥያቄ ጠይቀውኛል። በመሰረቱ እናንተ ከልጅ ውጭ የምትኖሩ ጥንዶች በጣም አድናቆት አለኝ እኔ ለእናንተ። ምንድነው ማደንቃችሁ? የጋብቻችሁ መነሻ ልጅ አይደለም። ልክ ነው፣ የጋብቻ መነሻ ልጅ አይደለም። መጽሐፍ ቅዱስ ላይ ስንመለከት የጋብቻ መነሻ ለምሳሌ እግዚአብሔር አዳምን ሰው ብቻውን ይሆን ዘንድ መልካም አይደለም ነው እንጂ ያለው ሰው አይወልድ ዘንድ መልካም አይደለም አላለው። ለዚህ ነው መጽሐፍ ቅዱስ ላይ ስንመለከት 3 አይነት ሰዎች እናገኛለን ከልጅ አንጻር። እንዳገቡ የወለዱ አሉ፣ አግብተው ደግሞ በጣም ሌት ሆነው የወለዱ አሉ። ለምሳሌ ዘካርያስና ኤልሳቤጥ በጣም ቆይተው ነው የወለዱት። አብርሃምና ሳራ በጣም ቆይተው ነው የወለዱት። ከነጭራሹ ደግሞ ያልወለዱ ሰዎች አሉ። በ3 የተከፈሉ ሰዎች ናቸው መጽሐፍ ቅዱስ ላይ ያሉት። እንዳገቡ የወለዱ አሉ፣ በጣም ቆይተው የወለዱ አሉ፣ እድሜያቸው ከሄደ በኋላ ከነጭራሹ ያልወለዱ አሉ። አሁንም መጽሐፍ ቅዱስ ላይ ያለ መውለድ በጣም ብዙ ምክንያቶች አሉ። አናቶሚካል የሆኑ ምክንያቶች አሉ፣ የኃጢአት ምክንያቶች አሉ፣ የተለያዩ ምክንያቶች አሉ። ግን ደግሞ በዚህኛው ኪዳን ስንመለከት ቴዎሎጂያንም የሚስማሙበት የማይወልዱ ሰዎች አናቶሚካሊ ነው ምክንያታቸው እንጂ ያልወለዳችሁ ሰዎች በመጀመሪያ ደረጃ እናንተን እግዚአብሔር ከሌላው ሰው አሳንሶ እያያችሁ እንዳለ ማወቅ የለባችሁም፣ ማለት መቁጠርም የለባችሁም። እንደዚህም መቁጠር የለባችሁም። እግዚአብሔር አዋቂ ነው። ምክንያቱም እግዚአብሔር ልጅ ባትወልዱ እንኳን በልጁ በኢየሱስ ዳግመኛ ወልዷቸዋል። ስለዚህ ካለመውለዳችን ይልቅ መወለዳችን ይበልጣል። አያችሁ፣ መወለዳችን ይበልጣል። ስለዚህ እናንተ ጥንዶች ለእናንተ በጣም አድናቆት አለኝ። እናንተ ደግሞ ልጅ በማጣት ምክንያት ነው ብላችሁ በተለያየ ምክንያት ታማኝነታችሁን አጣችሁ ወደ ተለያየ ሰው የምትሄዱ ወይም ደግሞ ልጅ በማጣት ምክንያት ነው ምን ላርግ ብላችሁ ትዳራችሁን የበተናችሁ፣ በእርግጠኝነት መነግራችሁ እግዚአብሔር በዚህ ጉዳይ አዝኗል። ምክንያቱም እግዚአብሔር ለእናንተ ትዳር የሰጠበት ምክንያት ዋናው ልጅ አይደለም። ልክ ነው፣ ልጅ ቢመጣ ጥሩ ነው። ግን ልጅ የሚመጣው እግረ መንገዱን ነው። ልጅ የሚመጣው እግረ መንገዱን ነው እንጂ ዋናው በረከት ዋናው ብሌሲንግ እግዚአብሔር የሰጠው በረከት ለአንድ ባል አንዲት ሚስት ነው፣ ለአንዲት ሚስት ደግሞ አንድም ባል ነው። ስለዚህ በተቻለ መጠን በዚህ ጉዳይ ላይ ተቻችሎ በኖር ጥሩ ነው። ሌላው ላልወለዳችሁ ሰዎች የምመክራችሁ ነገር ሌላው ነገር ይሄ ጥያቄ በጣም ብዙ ሰው ነው የጠየቀኝ። እንደውም በዚህ ላይ ሰፊ ትምህርት ብታስተምረን ብለውኛል። ላልወለዳችሁ ሰዎች ወደፊት አስተምራችኋለሁ። ላልወለዳችሁ ሰዎች ሌላው መመክራችሁ ነገር ልጅ ከማህፀን ብቻ አይደለም የሚወለደው፣ ልጅ ከወገብ ብቻ አይደለም የሚወለደው፣ ልጅ ከልብ ውስጥም ይወለዳል። ስለዚህ ልባችሁ በመንፈስ ቅዱስ ምሪት እንዲያመጥ አድርጉት። አያችሁ፣ የልብ ልጅ ይበልጣል፣ የልብ ምጥ ይበልጣል። ያ እግዚአብሔርን በጣም ያስደስተዋል፣ ያ እግዚአብሔርን በጣም ያረከዋል። ሁላችንም እንደምናውቀው በተለይ ኢትዮጵያ ውስጥ በሚሊዮን የሚቆጠሩ ልጆች ሜዳ ላይ ፈሰው ባሉበት አገር ላይ ነው የምንኖረው። አሳዳጊ ያጡ ልጆች፣ እናት አባታቸውን በሞት ያጡ ልጆች፣ ወይም በስደት እናት አባታቸውን ያጡ ብዙ ልጆች ፈሰው ነው ያሉት። ስለዚህ እናንተ ሰዎች ልጆች የእግዚአብሔር ስጦታ ናቸው። የማህፀንም ፍሬ ከቸርነቱ የሚገኝ ነው የሚለው የእግዚአብሔር ቃል። ስለዚህ የእግዚአብሔር ስጦታዎች ሜዳ ላይ ወድቀው ወይም የእግዚአብሔር ስጦታዎች እንዳይሆነው ነው እንዳያድጉ፣ ሳይማሩ እንዳያድጉ፣ ጎስቁለው እንዳያድጉ ከነዚህ የእግዚአብሔር ስጦታዎች ልጅን ብትወስዱ እግዚአብሔር ቤታችሁን ይባርካል። በእውነት እግዚአብሔርን ይሄ ያስደስተዋል። ይሄ ማለት ያልወለዱ ብቻ አይደሉም፣ የወለዳችሁም አንዳንድ የወለዱ ሰዎች አሉ ልጅን የሚያነሱ የሚወስዱ።
3 ልጅ ነበረን፣ አንድ ደግሞ አዶፕት አድርገናል። ጌታ ይባርካችሁ እናንተ ሰዎች። በእውነት እግዚአብሔር ይሄን ስራችሁን አይቷል። ይሄን ስራችሁን እግዚአብሔር አይቷል። እግዚአብሔር በዚህ ስራችሁ ደስ ብሎታል። ስለዚህ ከልጅ አኳያ ወገኖቼ በተቻለ መጠን ያልወለዳችሁ ሰዎች ይሄንንም ሐሳብ እንዳማራጭ ብትመለከቱት ጥሩ ነው። ሌላው የተለያዩ ጥረቶችን ብታደርጉ ለመውለድ ሕክምናም ኃጢአት አይደለም። እግዚአብሔር ለጥበበኞች የጥበብን አእምሮ ሰጥቷል። ሁሉም ሰው እኮ ልጅ ቢያገኝ ደስ ይላል። ስለዚህ ምናልባት በጥበብን በኩል አድርጎ እግዚአብሔር ከባረካችሁ፣ ስለዚህ የተለያዩ ነገሮችን መሞከር ነው። ሌላም እንደገና ደግሞ በስልክም የደወላችሁ ሰዎች መክሬያችኋለሁ። እንዴት ነው ልጅ ለመውለድ በምን አይነት ጊዜ ነው ግንኙነት የሚደረገው? ቀኑ፣ ሰዓቱ፣ ሁኔታው፣ ኮንዲሽኑ፣ እሱን ሁሉ ከሙያ አንጻር ብዙ ነገር መክሬያችኋለሁ። ስለዚህ በዛ መሰረት መጠቀም ጥሩ ነው። ወደፊት ይህንን የሚመለከት ትምህርት እንደዚሁ ይዤላችሁ እቀርባለሁ ማለት ነው። ሌላው አምስተኛው የተጠየቀው ጥያቄ ማነው? አራተኛው የተጠየቀው ጥያቄ አንተ የምታሰለጥናቸው የጋብቻ አማካሪዎች በምን አይነት ሁኔታ ነው መሰልጠን ያለብን የሚል ጥያቄ ተጠይቋል። እንግዲህ እኔ እግዚአብሔር ቤተሰባችን የጋብቻ ማማከርና ስልጠና አገልግሎት በሚል አንድ ተቋም እግዚአብሔር ከፍቶልኛል። በዚሁ በቴሌቪዥን ፕሮግራሙ ስም ነው ተቋሙ የተከፈተው እና ዋና ስራው የጋብቻ አማካሪዎችን ነው የሚያሰለጥነው። የተጣሉ ባልና ሚስትን ነው የምናስታርቀው፣ የምናሰለጥነው ባልና ሚስትን ማሰልጠን፣ ወጣቶችን በጮኝነት ላይ ማሰልጠን። በአብዛኛው ግን ትኩረታችን የጋብቻ አማካሪዎችን በየክልል ከተሞች ላይ ማፍራት ነው። እንግዲህ ትምህርቱ የሚሰጠው ለአንድ ዓመት ነው። ራሱን የቻለ የምልመላ መስፈርት አለው። ቤተክርስቲያን ነች መልምላ የምትልከው። እኛ የምንሰራው ከተማው ካሉ አብያተ ክርስቲያናት ህብረትና ከካውንስሉ ጋር ነው የምንሰራው አንድ ላይ ማለት ነው። ስለዚህ ከነሱ ጋር ዲል እናደርጋለን። እነሱ በስራቸው ካሉ አጥቢያ ቤተክርስቲያናት ሰዎች እንዲመለመሉ ያደርጋሉ። የትምህርቱን ሙሉ ወጪ የምትልከው አጥቢያ ነች የምትችለው። አንዳንዴ በግል ይችላሉ የሚሉ ከሌሉ በቀር። ስለዚህ በተቻለ መጠን በዛ መሰረት እየሄድን ያለ ነው። እንግዲህ ፕሮጀክታችንን አንደኛ ዙር ከድሬዳዋ ነው የጀመርነው። ብዙ የክልል ከተሞችን እያዳረስን አሁን ወደ አዋሳ፣ ወደ ዲላ፣ ወደ ሐረር ሁሉ ደርሰናል። እንግዲህ አዳማን፣ ቡታጅራን፣ ወላይታን እነዚህን ሁሉ አዳርሰናል ማለት ነው። ስለዚህ የተለያዩ የክልል ከተሞችም በቅርቡ እንደዚሁ ይህን ስልጠና ለመስጠት ሂደት ላይ ነን ያለ ነው። የካውንስል መሪዎች፣ የአብያተ ክርስቲያናት ህብረት መሪዎች እኔን ኮንታክት ልታደርጉኝ ትችላላችሁ ስክሪኑ ላይ በሚወጣው ስልክ። ስለዚህ ከተማችሁ ላይ መተን በአንድ ጊዜ ስናሰለጥን ከ50 እስከ 100 ነው አንድ ከተማ ላይ የምናሰለጥነው። ትምህርቱ የሚፈጀው 1 ዓመት ነው። በወር ለ2 ቀን ነው የሚሰጠው። በተመላላሽ ለ2 ቀን በወር 2 ቀን ልክ እንደ ተልእኮ ሆኖ በወር ለ2 ቀን ነው የሚሰጠው። ከዚህ አኳያ ያንን መማር ይቻላል ማለት ነው። ሸክም ያላችሁ ሰዎች በየከተማችሁ እየጸለያችሁ ጠብቁን፣ እንመጣለን ማለት ነው። ሌላው እንግዲህ 6ኛው ጥያቄ በጣም የሚገርም ነው። 6ኛው ጥያቄ በጣም ጸልይልን ብለው 2 አይነት ወገኖች በተለይ ወጣቶች በጣም ይደውሉልኝ ነበር። የመጀመሪያዎቹ የማስተርቤሽን ልምምድ ውስጥ ያሉ ብዙ ወጣቶች ጸልይልን ብለውኛል። ሌላው ጥቂት ወጣቶች ደግሞ ሆሞሴክሹዋል ልምምድ ውስጥ ያሉ፣ ግብረ ሰዶም ልምምድ ውስጥ ያሉም እንደዚሁ ጸልይልን ብለውኛል። እየጸለይኩላቸው ነው። ግን ደግሞ ስለነዚህ ደግሞ ትንሽ ግንዛቤ ለማስጨበጥ ነው። እንግዲህ ስፔሻሊ ማስተርቤሽንን በሚመለከት ብዙ ወጣቶች እዚህ ልምምድ ውስጥ ገብተዋል። እዚህ ልምምድ ውስጥ የገቡ ወጣቶችን ስንመለከት ከባለፉት ዘመናት ምናልባትም ከ5 ከ6 ዓመት ከነበረው ጊዜ ሁሉ በምክር አገልግሎት ከሚያጋጥመን አሁን በዚህኛው ጊዜ በምክር አገልግሎት የሚያጋጥመን እዚህ ልምምድ ውስጥ የገቡ ወጣቶች በጣም ብዙ ናቸው። እንግዲህ ለጊዜው ደስታ እናገኝበታለን ብለው ነው፣ ግን በጣም ብዙ ጉዳት አለው። ይህንን ጉዳይ ከዚህ በፊትም ገልጬዋለሁ። አንደኛ መንፈሳዊ ጉዳት አለው። ከእግዚአብሔር ተፈጥሯዊ ስርዓት የተጣረሰ ነው። የእግዚአብሔርን ተፈጥሯዊ ስርዓት ያልተከተለ ነው። የእግዚአብሔርን ተፈጥሯዊ ስርዓት የሚቃወም ነው። እግዚአብሔር ትክክለኛ ለሰው የሰጠው ተፈጥሯዊ ስርዓት አንድ ወንድ እግዚአብሔር በሰጠው የመራቢያ አካል ከአንዲት ሴት እግዚአብሔር በሰጣት የመራቢያ አካል አማካይነት ግንኙነት ማድረግ ነው። እሱም በጋብቻ ውስጥ በተቀደሰ መልኩ ማለት ነው፣ በንጹሑ ጋብቻ ማለት ነው። እነዚህ ግን ማስተር ቤት ልምምድ ውስጥ ያሉ ወንዶችና ሴቶች ራሳቸውን በራሳቸው ለማርካት የሚጥሩ ናቸው። ይሄ ጉዳይ በአካልም ይጎዳል፣ በመንፈስም ይጎዳል፣ ስነ ልቦናንም ይጎዳል። ስለዚህ እዚህ ልምምድ ውስጥ ያላችሁ ሰዎች ወደፊት ይህንን የሚመለከት ሰፋ ያለ ነገር ላስተምር እችላለሁ። ከዚህ በፊትም ያስተማርኳችሁ አሉ። በጣም ጥንቃቄ ማድረግ አለባችሁ። እዚህ ልምምድ ውስጥ ያላችሁ ሰዎች አደጋ ውስጥ ነው ያላችሁት። ለምሳሌ በቀላሉ አንዱን አደጋ ልንገራችሁ፣ አካላዊ ጉዳታችሁ። ልምምዱን ስታደርጉ በእጃችሁ ነው የምታደርጉት።
እና በጣም ሴንሲቲቭ የሆነ ፓርታችሁን ነው የምትነኩት ሴቷም ወንዱም። ያ ሴንሲቲቭ የሆነ ፓርት ደግሞ ከተገቢው በላይ ጫና እንዳይደርስበት ተፈጥሮ ተጠንቅቆ ነው የሰራው እግዚአብሔር ሲፈጥረው። ስለዚህ ያን ሴንሲቲቭ የሆነ ፓርት በጣም በተጫናችሁት ጊዜ በዛ ቦታ የሚፈሰው የነርቭ ኢምፐልስ ዳሜጅ ያደርጋል። ከዚህ የተነሳ ይደነዝዛል ቦታ። ከዚህ የተነሳ ወደፊት ለስንፈተ ወሲብ ትዳረጋላችሁ። ወንዱም ይዳረጋል፣ ሴቷም ትዳረጋለች። የሚገርማችሁ ነገር አሁን ሰዎች በስንፈተ ወሲብ ችግር ሆነው ስሜት አጣሁ ብለው እኮ ትዳር ከያዙ በኋላ ሲመጡ የመጀመሪያ የምንጠይቃቸው ጥያቄ በተለይ ባክ ሂስትሪ አሰስመንት ላይ የመጀመሪያ የምንጠይቃቸው ጥያቄ ከዚህ በፊት ማስተርቤሽን ልምምድ ነበራችሁ ወይ ነው። ለምን ማስተርቤሽን ልምምድ ከነበራቸው ሰዎች ቢያንስ ከግማሽ ያላነሱት እድሜያቸው 40 ዓመት ከሞላ በኋላ ለስንፈተ ወሲብ ይዳረጋሉ ወይም ለወሲብ ስሜት ማጣት ችግር ይዳረጋሉ። ስለዚህ ወገኖቼ በተቻለ መጠን እዚህ ልምምድ ውስጥ ያላችሁ ሰዎች አደጋ ውስጥ እንዳላችሁ መገንዘብ ያስፈልጋል ማለት ነው። ሌላው ጥቂትም ቢሆኑ በተለይ ከዚህ ከግብረ ሰዶም ልምምድ ጋር ያሉ ሰዎችም እንደዚሁ ደውለው ምከረን፣ ከዚህ ልምምድ ውስጥ የምንወጣበትን ነገር ምከረን ብለውኛል። ጸልዬላቸዋለሁ፣ መክሬያቸዋለሁ። ግን ደግሞ እዚህ ልምምድ ውስጥ ያሉ ሰዎች እንደዚህ አይነት ምልክቶችን ስናይ ልጆቻችንን እንዳይበክሉ በየትኛውም ቦታ ጥንቃቄ ማድረግ መቻል አለብን። ምክንያቱም እዚህ ልምምድ ውስጥ ያሉ ሰዎች ባህሪያቸው ትልቁ ነገር ሌላውን መበከል ነው። ስለዚህ በጣም መጠንቀቅ ያስፈልጋል ከዚህ አኳያ። ስለዚህ እናንተ ሰዎች ጸልይላችኋለሁ። ወደፊትም ሰፊ ነገር ኦንላይንም ቢሆን ከእናንተ ጋር ዳይሬክት የምናወራበት ሁኔታ ይኖራል ማለት ነው። ሌላው ሰባተኛ የምንመለከተው ሁለት ሰዎች ናቸው ይሄንን እየጠየቁኝ፣ አንድ ሴትና አንድ ወንድ። ግን የወንዱ ነው በጣም የነካኝ። ባለቤቴ በእድሜ ትበልጠኛለች 4 ዓመት። ባለቤቴ 4 ዓመት በእድሜ ትበልጠኛለች እና ምን ትመክረናለህ ነው ያለኝ። እንግዲህ ከተጋቡ አሁን ቅርብ ጊዜ ነው፣ 10 ዓመት የሚሞላ አይመስለኝም እንዳገላለጡ። ግን ደግሞ ወደፊት ስጋት አለው እንደነገረኝ፣ ቶሎ እንዳታረጅና የመሳሰለው ስጋት አለኝ። እንግዲህ እንደ ባለሙያ ብዙ ጊዜ እኛ የምንመክረው እኩል እድሜ ወይም ወንዱ ትንሽ ቢበልጥ ብለን ነው የምንመክረው። አልፎ አልፎ ግን እንደዚህ ያጋጥመናል። ሴት በእድሜ በልጣ እና ግን ደግሞ 3 ዓመት 4 ዓመት በልጠዋለሁ ፓስተርዬና ምከረን እስቲ ላገባው ነው፣ ዩኒቨርሲቲ አብረን የተማርነው፣ እንዲህ ተግባብተናል፣ ብዙ ነገር ይሏቸዋል። ሊለያዩ የማይችሉባቸውን ምክንያቶች ይነግሯቸዋል። ቢለያዩ ለልባቸው እንደሚከብዳቸው ይነግሯቸዋል። ስለዚህ እንደዚህ አይነት ሰዎች ስፔሻል የካውንስሊንግ እገዛ ይደረግላቸዋል። እንግዲህ ሁላችሁም እንደምታውቁት ተፈጥሯችንን ስናይ የሴቶችን ተፈጥሮ ስንመለከት ከተፈጥሯቸው ጋር ተያያዥ የሆኑ ነገሮች አሉ። ለምሳሌ የወር አበባ አለ፣ እርግዝና አለ፣ መውለድ አለ፣ ማጥባት አለ። እነዚህ በራሳቸው ከወንዱ ይልቅ ሴቶች እንደ ጎን ለጎን ይህን ሪስክ አይተው ራሳቸውን ካልጠበቁ በቀር ከወንዱ ይልቅ ሴቷ በእድሜ ትንሽ ከወንዱ ተለቅ የምትል እንድትመስል ያደርጋታል። ለዚህ እኮ ነው ለምሳሌ እኮ 5 ዓመት ወንዱ በልጦም እንኳን ወይም እኩል ሆኖም እንኳን እኮ እድሜያቸው ሴቶቹን እንመክራለን። ለብቻ እንትን አታብዢ፣ ክብደትሽን ተቆጣጠሪ፣ ቬጀቴሪያን ሁኚ፣ ፊዚካል ኤክሰርሳይዝ ስሪ፣ አትጨነቂ። ለምን እርግዝናው አለ፣ የወር አበባው አለ፣ ልጅ ማጥባቱ አለ። እነዚህ ሪስኮች ተጨምረው እቺ ሴት አሁን ላልኳችሁ ነገሮች ብትጋለጥ ወይም ደግሞ ራሷን ባትጠብቅ ያገኘችውን ብትበላ ፊዚካል ኤክሰርሳይዝ ማሰራ ብትሆን ቶሎ ውድቅ የማለት ነገር አለ። ለዚህ እኮ ነው ሁላችንም ስትመለከቱ ቸርች ውስጥ ተመልከቱ። ወንዱ 15 ዓመት የሚበልጥ ሆኖ ሲጋቡ፣ ወንዱ 10 ዓመት የሚበልጥ ሆኖ በጋራ ያፈሯቸው ከ20 ዓመት በላይ ቆይቶ ትልልቅ ልጆች አፍርተው እያሉ ወንዱ ነው ልብ አድርጎ 10 ዓመት የሚበልጠው። ባልና ሚስቱን አብዛኛዎቹ ጎን ለጎን ስታዩቸው ግን ሴቷ ነች ታላቅ የምትመስለው። አያችሁ? ስለዚህ ሴትነት በራሱ ይዞት የመጣው ቻሌንጅ አለ፣ ሴትነት በራሱ። ስለዚህ በተቻለ መጠን በእድሜ የበለጠችው ሴት ደግሞ ታላቁ እንዳትመስል፣ እንደውም ታናሹ እንድትመስል ስፔሻሊ ካውንስሊንግ እገዛ ማግኘት አለባት ማለት ነው። ስለዚህ ብዙ የእድሜው ልዩነት አደገኛ አይደለም። ይሄ 4 ዓመቱ ሰዎች በልባቸው ይቀራረቡ እንጂ የእድሜው ስፋት ብዙ ችግር ላያመጣ ይችላል። ግን ደግሞ ስላልሰፋ ማለት ነው። ልብ አድርጉ። ይሄ ስላችሁ የእድሜ ልዩነት ችግር የለውም እያልኳቸው አይደለም። ግን ደግሞ ሴት እንደመሆኗ ስፔሻሊ ካውንስሊንግ እገዛ ያስፈልጋታል ማለት ነው። ሌላው ደግሞ የተጠየቅኩት ወንዱ ትልቅ የሆነበት ቤት ነው። ወንዱ በጣም ትልቅ ነው። ወንዱ ከ20 ዓመት በላይ
ይበልጠኛል ነው ያለችው እና ሁሉ ጊዜ በዚህ ነገር አይምሮዬ እንትን ይላል ይረበሻል ነው ያለችኝ። ብዙ እንደዚህ አይነት ሰዎች አሉ። እንግዲህ ዋናው ነገር ወገኖቼ ጋብቻው ስንኖር ልብ ለልብ መቀራረብ ነው። አንዳንዶች በእድሜ በጣም እኩል ሆነው ልብ ለልብ የተራራቁ ሰዎች አሉ። ጋብቻ ውስጥ ግን የሚያስፈልገው ልብ ለልብ መቀራረብ ነው። ይሄ ማለት የሰፋ የእድሜ ልዩነት ጉዳት የለውም እያልኳችሁ አይደለም። ግን ጉዳቱን በልዩ የካውንስሊንግ እገዛ ማስተካከል እንችላለን። ጉዳቱን ለምሳሌ የሰፋ የእድሜ ልዩነት ስፔሻሊ ከ10 ዓመት በላይ ያለ የእድሜ ልዩነት አንዱ ትልቁ ጉዳት የሚባለው በባልና በሚስቱ ሴክሹዋል ፊሊንግ ላይ ልዩነት ያመጣል ነው። ምክንያቱም ሰው በየ10 ዓመቱ 20 በመቶ ስሜቱ ይቀንሳል። ስለዚህ የ10 ዓመት ልዩነት በመካከላቸው ያሉ ባልና ሚስት የ20 በመቶ የስሜት ልዩነት አላቸው። ለምሳሌ አሁን እንዳልነው የ20 ዓመት ልዩነት ያላቸው እነዚህ ባልና ሚስት የ40 በመቶ የስሜት ልዩነት ቢኖራቸው ይህንን በምግብ ማካካስ ይቻላል። ለምሳሌ ይሄ ወንድም 20 ዓመት ይበልጥሻል፣ ግን ስሜት ምናልባት ያንቺ ከፍ ብሎ የሱ ዝቅ እንዳይል ተመጣጣኝ ምግብ እንዲበላ በማድረግ በተለይ ከወሲብ ስሜት ጋር ተያያዥነት ያላቸው ምግቦች አሉኛ በሙያው ምን መክረው። ስለዚህ እነሱ እንዲመገብ ማድረግ፣ ፊዚካል ኤክሰርሳይዝ እንዲሰራ ማድረግ፣ ደስተኛ እንዲሆን ማድረግ፣ እንዲጸልይ፣ ጌታን እንዲያከብር። በነገራችን ላይ ጌታን ማክበር በህይወታችን ላይ ጌታን ከፍ አድርጎ መኖር ደስተኛ ያደርጋል። የሚገርማችሁ ሰላማዊ ያደርጋል። ደስተኛ መሆን ደግሞ ሰው አንደኛ ለተለያዩ በሽታዎች እንዳይጠቃ የአካሉ ኢሚዩን ጥሩ ቢውልድ አፕ ያደርጋል። ስለዚህ ኢሚዩኒቲው ሃይ ይሆናል። ኢሚዩኒቲን ሃይ የሚያደርግ ነገሮች እኮ ብለው አጥኚዎች እኮ ሲያጠኑ እኮ ኢቭን ፓጋኖች እንኳን መንፈሳዊነት ይላሉ። መንፈሳዊ መሆን፣ መጸለይ፣ አያችሁ፣ ፈጣሪን ማክበር ይላሉ። ቤተ እምነቶች ላይ መመላለስ ይላሉ። አያችሁ፣ ይሄ በጣም በጣም ለሰው ጤናው ትልቅ ነገር ነው። ስለዚህ ይሄ በእድሜ ከፍ ያለው ሰው አንደኛ ልጅ እንደሆነ ይኖራል። ምግቡ ላይ ቢጠነቀቅ፣ ፊዚካል ኤክሰርሳይዝ ቢሰራ፣ አመጋገቡን እንዲጠነቀቅ፣ ደስተኛ ቢሆን፣ ሁል ጊዜ በሰላም ከሚስቱ ጋር ቢሆን በጣም እንደዚህ አይነት ነገር ያጋጥማል። ግን ደግሞ ሰላማዊ እንዲሆኑ መክረናቸዋል። ብዙ ገጥሞናል። 30 ዓመት ልዩነት 35 ዓመት ልዩነት ያላቸው ሰዎች ገጥሞናል። ልብ አድርጉ፣ ጋብቻው ሳይመሰረት ቢሆን እጮኛኞቹ የመለያየት እድል አላቸው። ጋብቻው ከተመሰረተ በኋላ ግን በመካከላችሁ የ40 ዓመት ልዩነት ቢኖርም ጋብቻው ጸንቷል። ይሄ ጋብቻ ቢፈርስ እግዚአብሔር ያዝናል። ስለዚህ በተቻለ መጠን እዚህም ላይ ትልቅ ጥንቃቄ ማድረግ ይገባል ማለት ነው። ጌታ ይረዳችኋል። እየተመካከራችሁ እያነበባችሁ እንደዚህ አይነት ሰዎች እኔም ጋር ደግሞ እየደወላችሁ ተጨማሪ ምክሮችን እሰጣችኋለሁ ማለት ነው። ሌላው 8ኛው ስለ ተራርቆ ትዳር የሆነ ነገር በለን ብለው እንደዚሁ የደወሉልኝ አሉ። እንግዲህ ተራርቆ ባል እዚህ ሚስት እዛ ባል እዚህ የሆኑበት ትዳር አለ። እዚህ ኢትዮጵያ ውስጥም ሆኖ ደግሞ በአመት 2-3 ብቻ የሚገናኙ ሰዎች አሉ። እና ብዙዎቹን ስንጠይቃቸው ምንድነው ምክንያታችሁ? ፋይናንስ ነው። እና ትንሽ ሰራ እንዲያደርግ ያው እንግዲህ ሳናረጅ እንግዲህ ልብ አድርጎ ሊያረጁ የሚበሉትንም ገንዘብ ሲያጠራቅሙ አሁን በወጣትና በጎልማሳነት ጊዜያቸው ላይ እግዚአብሔር የሰጣቸውን እድል ሳይጠቀሙ ቀርተዋል። ስለዚህ ተራርቆ ትዳር በጣም አደገኛ ነው። ስለዚህ ተራርቃችሁ የምትኖሩ ባልና ሚስት እንደው ፋይናንሻሊ ቀንሳችሁም ቢሆን አንዳችሁ ወደ አንዳችሁ ተጠጉ። የግድ ያንዱ ስራ ይታረድ፣ የግድ ያንዱን ነገር መስዋዕት አድርጉ። ምንም ገንዘብ ቢመጣ ባልና ሚስት ተራርቃችሁ የምትኖሩ አብሮ ከመኖር አይብስም። ተራርቃችሁ ጮማ ከምትቆርጡ አብራችሁ ሆናችሁ ጎመን መብላት ይሻላችኋል። ተራርቃችሁ ሌክዠሪ ኑሮ ከምትኖሩ አብራችሁ ሆናችሁ ጠበብ ያለ ኑሮ ብትኖሩ ይሻላችኋል። ተራርቃችሁ ያላችሁ ባለ ትዳሮች በእውነት ነው የምላችሁ፣ ሰይጣንም ይህንን ክፍተት ተጠቅሞ ችግር ውስጥ እንዳይከታችሁ ተቀራርባችሁ የምትኖሩበትን መንገድ ማመቻቸት አለባችሁ። በቃ አንዳችሁ ወደ አንዳችሁ የምትጠጉበትን መንገድ። ይሄ ብቻ አይደለም፣ ልጆቹም ከተወለዱ አንድ ወላጅ ይጎላቸዋል። በነገራችን ላይ ለልጆችም የወላጅም የአባትም የእናትም አብሮ መኖር ያስፈልጋቸዋል። ስነ ልቦናቸው ላይ ትልቅ ፖዚቲቭ ኢምፓክት አለ። ስለዚህ ተራርቃችሁ የምትኖሩ ሰዎች በተቻለ መጠን ለመቀራረብ ጥረት አድርጉ። እንግዲህ ይሄ ጥያቄ ሳምንትም ይቀጥላል። እስከ ሳምንት ቸርን ሰንብት። ባባይ